እንኳን ለ2017 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሰሽ። እንግዲህ አሁን ተጠቆመን የመጣ ነው። በጣም እጅግ ጠባብ ነች። ስለዚህ ወደዛ መምጣት አንችልም። እዚህ ባለንበት እንቆማለን። አሁን ያለንበት አካባቢ በተለምዶ ኮተቤ ኪዳነ ምህረት ነው የሚባለው። አዎ ገባ ብሎ ከፍታ ቦታ ላይ ነው ያለው። በጣም እንደዚህ ሁኔታ ነው ሁሉ ነገር እዚህ ያለ። ምግቡም እዚህ ነው፣ ትሪውም እዚህ ነው። ያው እቃችን ነች። መግቢያ ራስ ጠባብ ነች። እንግዲህ ለምን እንደጠቆሙን እስቲ እሷ ደግሞ አንተዋወቅም። ዛሬ ልትተዋወቅ ነው። እስቲ ምንድነው ኑሮሽ? ያው እኔ እንግዲህ የምኖረው ሁለት ልጆች ይዤ ነው እዚች ጠባብ ቤት ውስጥ እና ያው አስቀምጬ መስራትም እንዳልችል እነሱንም ማስቀምጥበት ቦታ የለኝም። የሚረዳኝም ሰው ስለሌለ ከነሱ ጋር ነው ያለሁት። ምንም በቃ ያው ያገኘሁትን ነው የምሰራው። ሰው ያው ቤትም አጽድልኝ ቢለኝ ያው እንደዚህ አጽድቼ ያጸዳው ነውና ይዣቸው እጅዛው እንጂ እንደዚህ አስቀምጬ መሄድ አልችልም። እና እቺ እንደምታዩት ቤት የጠባብ ናት። ምግብንም ምንም 2000 ብር ነው የምከፍለው። ያው እንደዚህ ምግብ ምንም እዚህ ነው የምሰራው። ባል ነው እንደገና አይታችኋል። እንግዲህ ብቻዋን ነው እንደዚህ የምትወላወሰው። ብዙም ማስጨነቅ የለብንም እያስባለሁ። ለማንኛውም በዓሉ የፋሲካ በዓል በሰላም በደስታ እንድታከብሪ በደብረ ገነት መድኃኔዓለም የበኩር ሃይማኖት ወትሩፋት ሰንበት ተማሪዎች በጎ አድራጎት ክፍል ሌሎች ወገኖችን በማስተባበር በቁርሳቸው ያጠራቀሙትን እንደናንተ አቅም የሌላቸው ብቻቸውን ደግሞ ልጆቻቸውን የሚያሳድጉ አሉ። ብቻሽን ነው የምታሳድጊው? ብቻሽን ነው? አባትዬ የለም? ኦኬ። ብቻዬን ነው እዚህ ያለሁት። ብቻሽን ያለሽው? በቃ ነገ ደግሞ የተሻለ ቀን አለ። እሺ የተሻለ ነገር አለ። እነሱን ከፍ ካሉልሽ አንቺ እንኳን ወጣት መስራት ትችያለሽ። ችግር የተደራረበ ነው። በዓሉ የሰላም እንዲሆንልሽ 10,000 ብር ሰጥቷል። እሺ ሁሉንም በጣም ነው የማመሰግነው። እግዚአብሔር እኔንም እንዳሰቡኝ እነሱንም ፈጣሪ ያስብልኝ። ሁላችሁንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ በወጣ ይተካልኝ። እኔ እንዳሰባችሁኝ ፈጣሪ ያስብልኝ። እሺ እንኳን 2017 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ሰላም ነው የምትባየው አይደለ? እንግዲህ እኔ ፋሲክ ለምትባል አንድ የቲኬት ኦፊስ ያላት እንደገና የህግ ባለሙያ ስላንቺ ነገረችን። እነዚህ ቆንጆዬ ልጆች አሉሽ። እግዚአብሔር ይመስገን። እስቲ ምንድነው ወደዚህ ተነግሮን የመጣ ነው? ምን አይታ ነው ልቧ አዝኖ? እስቲ ንገሪና ስለዚህ ያው እንደ መጣችው ነቃ ልትገዛ ቁማ ነበርና ቁጭ ብሏል። እዚህ ስታየው ማሚ የለችም ይላታልና ተነስታ አንተ ስጠኝ የምፈልገው እኔ እንፈልጋለሁ ትሏለችና እኔ እኮ መቆም አልችልም ይላታልና አትቀልድ ባክህ ምን ትልና እንደዚህ ልታወርደው ስትል ውድቅ ይልባታል። እና በጣም ይዛኔ ነው በቃ ልቧ ተነክቶ በቃ በጣም ነው ያለቀሰችው። ሰምቷት እዛ ስመጣ ቆማ ታለቅሳለች። በጣም ይቅርታ እኔኮ አላወኩም ምናምን አለችና በጣም በቃ ተሰማት። ምንድነው ችግሩ ስትለኝ እንደዚህ መቆም አይችልም አልኳትኝ። ያለውን ነገር ነገርኳት። በጣም አዘነችና በቃ ችግር የለም መፍትሄ እንፈልጋለን አይዞሽ ምናምን ብላ ሚዛኒ በቃ እሷን ያጽናናሁትኝ እንዲሁም ጠንክሬ ማለት ነው። በጣም እንትን አለች። በቃ ያለው ነገር ይሄ መሳይ ልጅ እንደዚህ ሆኖ ምናምን አለች። እንግዲህ ከዛ በኋላ ነው ከናንተም ጋር ያገናኘችኝ እሷ ናት። እንግዲህ እግዚአብሔር ያውቃል። የኛው ልጅ እንደዛ ነው እሱ። አዎ ይሄም ነው። ይሄ እንኳን መጀመሪያ ላይ ይቆም ነበር 1 አመቱ ላይ። ከዛ በኋላ ነው ወደ ኋላ እንደገና መመለስ የጀመረው እንጂ በጣም ፈጣን በቃ እኔ እግዚአብሔር ካሴ ብዬ ነበር። በትልቁ በጣም ተጎድቼ ስለነበረ
በጣም ደስተኛ ነበርኩኝ። ግን አላቅም ይሆን ነገር ላይ በቃ ከተቀመጠበት መነሳት አልቻለም። እንደዛ ፈጣን የነበረ ልጅ ሱቅ ሰው ነው እንደዚህ ያደረገልሽ? ያጎቴ ልጅ ነው። ቤቱም የሱ ነው ያለሁበትም ይሄም በሱ ነው። አሁን በቃ አይዞሽ በርቺ በዚህ ቢያንስ ተዳዳሪ ብሎ ቁጭ ብዬ ነበር ያለሁት ለረጅም አመት በእነሱ እንትን ብዬ። አሁን ግን እሱ የተወሰኑ እቃዎችም እሱ የሚሰራው የንግድ ስራ ነው። እንደዚህ አይነት ስራ ነው የሚሰራውና ከዛ ላይ የሚያስፈልገኝን እንደውም እቃ ከዚህ ወደዛ ነው የሚሄደው ወደ ክፍለ ሀገር። እሱ ግን ከክፍለ ሀገር ነው ወደዚህ አንዳንድ እቃዎችን ይላከልኝ ማስጀመረን ማለት ነው። ከዛ በኋላ ነው ያው ትንሽ እያልኩኝ እየሰራው ያለሁት። ትንሽ የሱቅ ነች እና በዚህ ነው እየተዳደረኩት። ያው እግዚአብሔር ይመስገን። ህክምና ምንድነው የተባሉት? እስቲ ህክምና ያው ችግራቸው አልታወቀም። ብዙ ሞክር ያለው ግን ምንም የታወቀ ነገር የለም። ያው እንግዲህ ዲያግኖስ እንዲያረጉ ነው የተጻፈልኝ። ውጪ ሄደው ዲያግኖስ እንዲያረጉ ነው የተጻፈው። እንግዲህ በዛ መሰረት ነው ተስፋ ካለው። እኔ ግን አቅም የለኝም ያንን በማድረግ በጣም ይከብዳል። የተለየ ገቢ የለኝም። አሁን በዓል ሲመጣ ምናምን አንዳንዴ ኑሮ ተወዷል። እንደሚሰማሽ ማለት በችግርም ትኖራለህ። ሰው እንደሚኖረው ይኖራል። ግን የነሱን ሁኔታ ሳይናንት ስል በጣም ነው የሚሰማኝ። በጣም እያየ ነው። በጣም ይናገራል፣ ትምህርቱንም ይከታተላል። ደግሞ እግዚአብሔር ፈውሶት ደግሞ ቆሞ ሲሯሯጥ ምናምን ለማየት ያብቃሽ። እሺ ሁለቱም ለማየት ያብቃሽ። ለማንኛውም እኛ በዓል እንዳይከፋሽ አሜሪካ ያሉ ያንቺ ወንድምቶች አባት እናት የሆኑ ለብዙ ዘመናት እንደዚህ በየቤቱ ያንኳኩ እንኳን አረሳችሁ የሚሉ ናቸው። እግዚአብሔር ልጆች ናቸው። በደብረ ገነት መድኃኔዓለም ቤተክርስቲያን የበኩር ሃይማኖት ወትፋት ሰንበት ተማሪዎች ናቸው። ከአሜሪካ እንኳን ለትንሳኤ በዓል በሰላም አደረሰሽ በማለት ከልጆች ጋር በሰላም እንድታከብሪ ይሄንን 10,000 ብር ነው እንግዲህ የሚሰጡሽ። አይዞሽ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ዘመናችሁ የተባረከ ይሁን። ለዚህ ለሰዎች እያሰባችሁ ይሄን ነገር የምታደርጉ ሁሉ እግዚአብሔር እሱ በፈቀደው ሁሉ ነገር ያደርግላችሁ። እግዚአብሔር በወጣ ይተካ ነው የምለው። በጣም አመሰግናለሁ። በልጆችም ስም በእኔ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እሺ ማውዬ እንደምን አሉ? እግዚአብሔር ይመስገን። እስኪ እንደው ያለውን ነገር እስኪ እንገሩን። እስኪ ቤቶት ህይወቶት አጠራሩ። እቺም ያያችሁት እነዚህ ያደጉ ብዬ ነው። 4 ልጅ ነው የሞተብኝ። ሰውየውም መጀመሪያ መንግስት ሲገባ ተለሳቱ ጥሮ ተዋጣው። በዚያ ተበሳይቶ እሱም እያለ ደሞ ልጆቹ ሲሞቱ የባሰ በቃ እንኳን በቁሙ እንደው ሽንት እንኳን መቋጠር አቃተው። 2 አመት ተኛ። በ2 አመቱ አረፈ። እሱ ታረፈ። ምንም ነገር ያቺ የጥሮታ እንጂ ሌላ ምንም ነገር የለ። ልጆቹ ባንድ ጊዜ ነው ያረፉት? አዎ አንደኛው በሐምሌ ሞተ። በሰኔ መድኃኔዓለም ሞተ። በዚያ ተበሳይቶ ደግሞ ትንሹ የጥር ገብርኤል ሞተ። በምን ምክንያቱ ምንድነው? አንደኛው ውጭ ሊሄድ ሰው ገደለው። ትንሹ ሙሱ እንዲሆኖ ሞቶ ብሎ አበደ። በዚያው ምክንያት ጭንቅላቱ ተነካ ሞተ። ከዚያ በፊት 2 ሴት ልጅ ሞቶብኛል። ሀዘን ተደራረበ። ከዛ ባለቤቱ ከዚያ እሱ ደግሞ እንደገና ወደቀ። 2 አመት ታመመ። 2 አመት ሰው ሲያግዘኝ ምንም ታውቃለች እሷ ሞተ። 2 አመት ማስታመምኩ። 2 አመቱ ነሐሴ ወደቀ። ቤተክርስቲያን ሄዶ ወድቆ በመኪና ሰው ይዞት መጣ። ከዚህ ወዲህ አእምሮውን የማያውቅ ምንም አይል ሞተ። አሁን ማን ጋር ነው ያሉት እርሶ? እዚህች ጎጆ እኔ ያለው ሌላ ጋር አይደለም። እኔ ሌላ ማለት ማን አለው ታው?
ማንም የለኝ። አንድ ሴት ልጅ አለች ራሷን እንትን ማትል እንጂ ሌላ ምንም የለኝ። አንድ ወንድ አለ እሱም ስራ ያለው ምን የለው ያሰትን በአሁኑ ሰዓት ማውራ የለኝ። አሁን ጤናውትስ? ጤናዬንም አይኔም እምቢ ያለ ጠፍቷል። ቤተክርስቲያን ምሷናት የምትወስደኝ አይኔም እምቢ ብሎኛል፣ እግሬም እምቢ ብሎኛል። አይኔ በተለይ በግድ ነው የሚራመድልኝ፣ አይታየኝም። አይኔ ሲያዝ እግርም ነው የዋዘኑ ብሎ እግሬም መራመድ አቅቶታል። ሌላ የለ። ይሄ ነው እንግዲህ ያለው ነገር። ስለዚህ በአጠቃላይ ባዶ ቤት ነው ያሉት? ባዶ ቤት ነው ያለሁት። አሳደኳት በፊት በደናው ሰዓት አንድ ልጅ አለች። እሷም ላስተምር ነበር ያሳደኳት። ወልዳ መጣ ትምህርት ቤት ተስድስተኛ ትምህርት አቋርጣ ሶስታችን ቁጭ ብለናል በዚህ ቤት። እንግዲህ ያው ሁሌ እንደሚያደርጉት ለእርሶና እርሶን ለሚመስሉት በርካታ ሰዎች እንደዚህ ሰብስበው ይልካሉ። እኛ ደግሞ ከሳሚ ጋር ሆነን እንደዚሁ እናደርሳለን ለምናውቀውና እንዲህ አይነት ችግር ላለባቸው። በአሜሪካ የደብረገነት በኩረ ሃይማኖት ወትሩፋት ሰንበት ትምህርት ቤት እስኪ እንደው እንግዲህ ይቺን 10,000 ብር ናት። እድሜያችሁን ያርዝመው፣ ጤናችሁን ይስጣችሁ፣ ተባረኩ። እናንተንም እነሱንም ያቆይልኝ፣ ታላጣውን የሚያንፈጋችሁ። እኔ እድሜ በጤና በሰላም በፍቅር ድረሱ። ጤናችሁን ይስጣችሁ። ሰው ሁሉ ተኔ ያድነው፣ እንጀራ ይስጣችሁ። እኔ እድሜ በሰላም በጤና ድረሱ፣ ተባረኩ። እድሜያችሁን ያርዝምልኝ፣ ሰላም እደሩልኝ፣ ሰላም ያሳድራችሁ፣ ሰላም ያገናኝ። እድሜያችሁን ያርዝም። ሀሳብ ያትጡ፣ እግዚአብሔር ያስባችሁ። እግዚአብሔር ይስጥልን። እንግዲህ ያው እንደምታዩቸው እንደሰማችኋቸው እጅግ የሚያሳዝኑ እናት ናቸው። በዚህ እድሜያቸው እንግዲህ ብቻቸውን ቁጭ ብለው ሀዘን ትካዜ በቤታቸው እያስተናገዱ ነውና እናንተ ደግሞ እንዲህ ስላደረጋችሁ በያላችሁበት ለእናንተም ከክፉ ነገር ይሰውራችሁ። መልካም በዓል። እግዚአብሔር ይስጥልን። እሳቸውም ብለዋል፣ እኛም እግዚአብሔር ይስጥልን። እሺ እንኳን አደረሳችሁ። የምንገኘው እንግዲህ በተለምዶ አዲሱ ገበያ ወይ ደግሞ ጉለሌ ክፍለ ከተማ አካባቢ ይባላል። ወደ ሲጎጃ መስመር ሞጫ ነው። ወደዚህ መተናል። ሰው ጠቆመን ነው ሰፈር መጥቼ ማላቅ ምንድነው ሲ ትንሽ ኑሮትን ያለውን ችግር ቢነግሩን። ከመሸነጥ የመጣ ነው። ይቅርታ። እሺ በየሰው ቤቱንም ለሱም ያገኘሁትን ይሄ ነው ብዬ የምመርጠው ነገር የለኝም እና በዛ ነው የምተዳደረው። ምን ያጣው ለሳ በየሰው እንደዚሁ ደግሞ እርጅን ሲሉ እንደ አንዳንድ ነገሮችን ሄጄ ተቀጥሬ አብሬ እሰራለሁ በረዳቱኝ። ለዛ ነው የምተዳደረው። ምንም ገቢ የለውም። ኧረ ምንም። ስንት ሰው ነው ያለው እዚህ? ስንት ሰው ነው ያለው እዚህ? ያለነው 4 ልጆች ናቸው። ከልጅ ልጅ ጋራ ያው 2 ልጅ 6 ማለት ነው። 7 ነው ተውነት። የተለየ ገቢ ያሉት አሁን ያሉት? ኧረ ምንም ነገር እኔ ካገኘው የለት ያገኘው ነው። አሁን እንደውም ሰሞኑን ያመመኝ ብርድ መታኝ። ምን መተዳደር የለውም? ምንም የለኝ። የለት ነው የለት እንዳገኘው። ዛሬውንም ነይ ካሉኝ እሄዳለሁ። በቃ ሲገኝም ይገኛል፣ ሳይገኝ ደግሞ እንዲሁ በረዳትነት ሰው መቼም አንዳንድ ሰው እንደናንተ የሚረዳ አለ በጉልበቱ። በቃ እንደዛ ነው እንግዲህ። ስለዚህ በዓል ሲሆን ደግሞ ብዙ ወጪ አለ፣ ኑሮ ውድነት አለ፣ ማክበርም ይከብዳል። እውነት ነው። በዲሲና አካባቢ ሀገረ ስብከት የደብረገነት መድኃኔዓለም የበኩረ ሃይማኖት ወትሩፋት ሰንበት ተማሪዎች ለፋሲካ ጾም ከቁርሳቸው ያጠራቀሙትን ከሌሎችም አስተባብረው እናንተን በዓል ማክበር ያልቻላችሁትን አቅም የሌላችሁን በደስታ ከልጆቹ ጋር እንዳከብሩ ይሄንን 10,000 ብር ሰጥተዋል። ይመርቃሉ። እግዚአብሔር ይስጥልኝ፣ ኑሩልኝ እናቴ። እግዚአብሔር ከእናንተ ጋር ጤናችሁን ይስጣችሁ። ልጆች ትንሽ ጤና ስላጡብን ነው ገላታበት። የታመመ ያለ የሚታመም አዎ ትንሽ ተታመም ልጅ አለችኝ። እንግዲህ እሱም በሌላ ጊዜ እስቲ በሕክምና በምን እንድትረዱኝ አደርጋለሁ። እስቲ ወገን ለወገን ነው። እድሜ ይስጣቸው፣ ጤና ይስጣቸው። እጅግ አድርጌ ነው የማመሰግነው።
ሰላም ነው? ደህና ነን። እግዚአብሔር ይመስገን። እኛ እንግዲህ አሁን ያለነው ወደ ቃሊቲ መስገላንጉራ የሚባል መንደር ውስጥ ነው። ምን ነበር የሚሰሩት? እኔ ጉልት ነበር ሲጀመር ጀምሮ ጉልት ነው መተዳድሩ። ያው የልጆቹ አባትም አንድ 20 አመት 4 አመቱ ሞተ። ጉልት እያሳደድኩ አሁንማ እዚህማ ቁጭ ነው። አሁን ቤት ፈርሶ ነው የመጡት? አዎ አዎ። እንዴት ነው? መቼ ነው? መቼ በአመት ባሉ በመስከረም ነው። በ27 ጣወጣ በ28 መጣን እዚህ። አሁን ምን ይሰራሉ? ምንም የለም። ይቸግሮታል? አሁን ነው በዓል ሲሆን እንዴት ነው የሚያደርጉት? ይቸግሮታል ቀላል ንገሩኝ እስቲ እንደው ኑሮን ምን ችግር አለ? አንዲት ጥዳት ነው እሷም ያማታል። ጥዳት ነው እሷም አይበቃትም። መመላለሻ ሆነ አውቶቡስ ነው ለአውቶቡስ ጠር ነው እንጂ ምንም ቤት እንዳትውል ነው እንጂ ምንም መተዳደሩ የለም። ስለዚህ በዓል ይቸገራሉ። አመቸም ፋሲካ ደርሷል። አዎ እሺ። እኛ ደግሞ አሜሪካ ሀገር የሚገኙ በዲሽና አካባቢ ሀገረ ስብከት የበኩር ሃይማኖት ወትሩፋት ሰንበት ተማሪዎች እንኳን ለትንሳኤ በዓል በሰላም አድረሶት እያሉ ከቁርሳቸው ያጠራቀሙትን ከሌሎችም በጎ ስራ ከሚተባበሩት ወገኖች ጋር ምእመናን ጋር በመሆን ለእርሶ ለማማ ይሄን 10,000 ብር ስጡልን ብለዋል። እንግዲህ በዓሉ በሰላም እንዲያከብሩ ይመርቋቸው። እንግዲህ እግዚአብሔር ይስጥልኝ እናቴ፣ ውላችሁ ግቡ። አሜን። ለኔ እንደሰጣችሁ ለእናንተም በእጅ አዙር ይስጣችሁ። ስጡ አትጡ። እግዚአብሔር ይስጥልኝ ያኑራል። አሁን ያለነው አራሳ ጃርሶ ይባላል። እንግዲህ አሁን የመንግስት የሰጠው ቤት ነው። ከሞቀ ቤት ከሞቀ ስራ አካባቢው መቼም ትንሽም አነስተኛ ስራ ቢሆንም ትሰሩ ነበር። ልጅሽም እንደዚህ የልብስ ስፌት ይሰራ ነበር። አሁን ግን ያ ነገር የለም። እንግዲህ ከመጣችሁ 4-5 ወር ሆኗል። የምግብ ችግር አለ። የመብራት መክፈል አቅቷቸዋል። የሰማነው ነገር ያው እውነት ነው። በዓል ሲመጣ ደግሞ በጣም ሰው ልጅ ጾሞ ፋሲካን ጾሞ አይደለ አብይ ጾምን ጾማችሁ መፈሰክ ሲያቅት ያው ደስ አይልም። ይህንን ታሳቢ በማድረግ በአሜሪካ ሀገር በደብረ ገነት መድኃኔዓለም ቤተክርስቲያን የበኩር ሃይማኖት ወትሩፋት ሰንበት ተማሪዎች ፋሲካን በዓል ምክንያት በማድረግ ከቁርሳቸው ያጠራቀሙትን ለእናንተ ወገኖቻችን እንኳን አደረሳችሁ በዓሉ በሰላም በደስታ እንድታከብሩ። ያው የዛው ትንሽም ሆነች ትልቅም ሆነች እሰራ ነበር። ጥሩ ኑሮ ነበር ምኖረው። ልጄም ይሰራ ነበር። ምንም የተቸገርነው ነገር የለም ነበር። ያው በልማት ተነሽነት አይጽዳ አይባልም፣ ሀገር ይልማ አይለማም አይባልም። ግን እኛ የባሰ ስርቻ ውስጥ ገብተን የምሰራውም ነገር የለኝም፣ ልጅ የምሰራውም ነገር የለም፣ ምንም ነገር የለንም። ግን በሱ ፍቃድ እስከዛሬ አለን። እንግዲህ በሱ ነው እንጂ እኛ ምንም ረዳት የሌለን ምን የሌለን እንግዲህ በሱ ፍቃድ አለን። እግዚአብሔር ደግሞ የወደፊቱን እንግዲህ እሱ ያውቃል። ስለዚህ በዓል ሲመጣ ብዙ ወጪ አለ፣ እንደ ስንት ነገር አለ፣ ብዙ ነገር አለ፣ ብዙ ወጪ አለ። ግን እሱን በፊት የምናደርገውን ሁሉ ስንት ነገር ጎድሎብናል። የምናደርገውን ሁሉ በፊት ያደረግነውን ሁሉ አላደረግንም። እንግዲህ እንደነገርኩት እነዚህ ወገኖቻችን እንኳን ለፋሲካ በዓል 2017 ረሳት ብለው የና 10,000 ብር ለርሶ ልከዋል። ከቤተሰብ ጋር በሰላም እንዳያከብሩ በጣም አመሰግናለሁ። ጤና ጤና ይስጣችሁ። እኛን እንዳሰባችሁ እናንተን የሚያስባችሁ ኑሩልኝ። ጤና ይስጣችሁ ኑሩልኝ። አሁንም እንድደግፉኝ እንድረዱኝ አሁንም አትጡ ይኑራችሁ። በጣም ምስጋና ለእናንተ። ግብዣ ስናደርግ በእነሱም ስም እግዚአብሔር ባሉበት ጤና እድሜ እንዲሰጣቸው የእናንተ ጸሎት ያስፈልጋቸዋል። ሐሳባችሁ ፍላጎታቸው እንዲሳካላቸው የእናንተ መልካም ጸሎት ያስፈልጋል። መልካም የምሳ ግብዣ እንዲሆንላችሁ እመኛለሁ። ሁላችሁም የራሳችሁን መሶብ ከፍታችሁ የምትበሉበትን ዘመን እግዚአብሔር ያቀዳጀን። ለሚሰጡትም እግዚአብሔር ይስጣቸው። ጉልበታቸውንም ጊዜያቸውንም ሳይሰስቱ እዚህ ፊታችሁ ሁልጊዜ ይህንን ማዕድ የሚያዘጋጁትን በእድሜ በጤና ያቆያችሁ። መልካም የምሳ ጊዜ ይሆንላችሁ። መልካም በዓል።
ውጭም ያሉትን ይህን ሁሉ ላደረገልን ሁሉም ለሁሉም እግዚአብሔር ይስጥልን፣ ቸር አምላካችን ይስጥልን። ይህን በጎ አድራጎት ይህንን ነገር ላደረጋችሁ እግዚአብሔር ይስጥልን፣ እሱ ይሙላላችሁ። የውጭዎችንም በሰላም ያኑርልን፣ ያቆይልን፣ እግዚአብሔር ይስጥልን። ጤናና ዕድሜ ይስጣቸው። ከኢትዮጵያ ውጭ ያሉትንም ባሉበት ጤናና ዕድሜ ይስጣቸው። ለእናንተም ጤናና ዕድሜ ይስጣችሁ። ተባረኩ፣ በርኩ። አገራችንን ሰላም ያርግልን፣ ኢትዮጵያን ሰላም ያርግልን። ካልጋ ቁራኛ ከጧት መጋኛ ይጠብቀን፣ አሟሟታችን ያሳምርልን። አገራችንም ሰላም ሆና ሰፍታ እንደዙ እንድታቆየን ያደርግልን። እናንተም ላደረጋችሁልን በረከት ለእናንተም በረከቱን ሰጥቶ አብዝቶ ሰጥቶ እንደዙ ደግሞ የምትጠይቁበትን ወገኖቻችሁን በጠበቃችሁ በእንደዛ ተካከላችሁ የምታረጉት ነገር እግዚአብሔር እሱ ይሙላላችሁ፣ ከክፉ ነገር ይሰጉራችሁ። ካልጋ ቁራኛ ከጧት መጋኛ ይጠብቀን፣ አሟሟታችን ያሳምርልን፣ ለንስሐ ሞት ያብቃን፣ ሕፃናቱን ያሳድግልን፣ ሽማግሌ አዛውንቱን ይጠብቅን። ሰላም የዋለ ሰላም ያስመሸን። የነገ ሰው ይበል። በሽተኛ ልጆች እናት ነኝ። ተስፋ ስለሰጣችሁ እናመሰግናለን። ስኳር በሽተኛ፣ አይነ ስውር ልጅ፣ የነርቭ ታማሚ ልጅ ዛሬ በቀን አንዴ አይደለም ትበላለህ ብሎ ተስፋ መስጠት በጣም ደስ ይላል። ይሄን እድል በመስማቴ ደስ ይለኛል። እናንተንም ደግሞ የለመናችሁት እግዚአብሔር ድንግል ማርያም ከፊት ትቁምላችሁ። በመስቀሉ ላይ ቤዛ ሲሆን ማንም እናት አይደለም ልጁ እንደዛ ዋጋ ሲካፈል ሲሞት ለእንቅፋት እንኳን ይከብደዋል። እኔ ዛሬ ቆሜ ተስፋ ስለሰጣችሁን የተስፋ አምላክ ከእናንተ ጋር ነው። ለአንድ እንጀራ አይደለም እኔ እንጃ ምን እንደምላችሁ። ቅድሚያ ጤናና እድሜ ይስጣችሁ፣ ያስችላችሁ፣ ቅዱስ ገብርኤል ይቁምላችሁ። ሌላ የለኝም። ጧሪ ቀባሪ ያርጋችሁ። እግዚአብሔር ይስጥልኝ። በጣም እናመሰግናለን። እኛን አስባችሁን እንደዚህ እንትን እንዳላችሁን እና ለእናንተ ማሳባችሁን ይሙላላችሁ፣ የወጣውን ይተካላችሁ። እግዚአብሔር ይስጥልን። በጣም እናመሰግናለን። እንደምን አደራችሁ? እንኳን አደረሰን፣ እንኳን አደረሳችሁ። እኛን ወንድሞቻችን እህቶቻችንን እንደዚህ ቆመው ለኛ እንደዚህ ቆመው የሚያበሉ የሚያጠጡንን እታችንን ወንድሞች እዚህ አባቶች ሰጥቶናል። ፈጣሪ ሰላምና ጤናቸውን ይስጥልን። ፈጣሪ አምላክ ለኛ እንደቆሙልን ፈጣሪ አምላክ እሱ ይቆምላቸው። ያቆያችሁ ልጆች በረከተ ቤቱ ጤናውን ይስጣችሁ። ከመጥፎ ማቱ ሰውራችሁ የሰራችሁ ትባረክ። የተወለደ ይደግላችሁ። እኛ እግዚአብሔር እርዳችሁ። ከመጥፎ ማቱ ሰውራችሁ የረዳችሁን እግዚአብሔር እርዳታችሁ። ከመጥፎ ማቱ ሰውራችሁ ጤናን ይስጣችሁ። ውላችሁ በረከተ ቤቱን ይስጣችሁ። ሰላም አሉ። እኛ እንዴት እንዳሰኛችሁ እናንተ እንዴት ስላችሁ እኛ አሁን እዚህም ብንችን እንደቀመዝ ነው ቤታችንን ባዶ ቤት የምንተኛው። ፈጣሪም የሰጣችሁ ለእናንተም እየሰጠ እናንተንም ጤናችሁንም ህመናችሁንም ያሳምራችሁ ጌታ ይሁን። ዋይኒ ሲኒያ ከኑ ሀርካ ጉተኒ ኑ ከኒተኒ ሀርካ ጉቴ ሲኒያ ከኑ ደረጃን ከሰና ጉደቱ ጥናን ከሰና ጉደቱ ዘሪን ሲኒያ በው በኢትዮጵያ ነጋተው ዓለሚ ከነ ኢለ ኢዘቲ ሲኒያ ከኑ ዋይኒ ረቢ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ። መልካም በዓል። እግዚአብሔር ያስባችሁ፣ እድሜ ጤና ይስጥልን። ሁሌም እንዳሰባችሁን እግዚአብሔር ያስብልን። ለነዚህ ለአረጋውያን እንደደረሳችሁ መድኃኔዓለም ለእናንተ የሚደርስላችሁ። እኛ ስራችን መጋቢ እናቶች አድረን ውለን በዓሉን የደመቀ ሁኔታ እንዲሆን አክብረናል። እንኳን ለትንሳኤ በዓል በሰላም አደረሳችሁ። ከዚህ በመቀጠል ደግሞ ለበኩረ ሃይማኖት ወትሩፋት ሰንበት ትምህርት ቤት እንኳን አደረሳችሁ። እኛንም ስለጎበኛችሁን በጣም እናመሰግናለን። ባላችሁበት መድኃኔዓለም እስከ እናቱ አቃፊ ደጋፊ ሁናችሁ እኛን ስላሰባችሁ እሱ ያስባችሁ፣ ለሀገራችሁ ያውቃችሁ። እዚህ ደግሞ ያሉ ድሆችንም ስላሰባችሁ እሱ የሰማይ ቤታችሁን ያስባችሁ። እኛን ደግሞ መታችሁ እዚህ እንድትጎበኙን እንፈልጋለን። እናንተ ደግሞ በአካል መታችሁ ብታገኙ ብትደግፏቸው፣ በሐሳብም ሆነ በሐሳብ ራሱ ብትደግፏቸው ደስ ይላቸዋል። ምክንያቱም እዚህ ጋር በሽተኛ አለ፣ አካል ጉዳተኛ አለ፣ ደሃ አለ፣ በቃ ብዙ ነገር አለ። ስለዚህ መታችሁ በአይናችሁ ብታዩ ደግሞ የበለጠ
እናንተንም ያስደስታችኋል። ስለዚህ መታችሁ ጎብኙን እንላለን። እናመሰግናለን። አመት አመት ያድርስልን። ትንሣኤ ይጠብቃችሁ። እንኳን አደረሳችሁ። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ለዚህች ዕለት ለዚህች ሰዓት ባርኮ ቀድሶ በሰላም በጤና ያደረሰና አምላክ ከብርሃነ ትንሣኤ ያደረሰና አምላክ ክብርና ምስጋና ይድረሰው። ወንድሞች አዎ እግዚአብሔር ይባርካችሁ ይቀድሳችሁ፣ እድሜና ጤና ይስጣችሁ። መንክር እግዚአብሔር በላይ ለቅዱሳኑ ይላል ነብዩ ዳዊት። እግዚአብሔር በሰው ላይ አድሮ መልካም ነገር ያሰራል። እግዚአብሔር በሰው ላይ አድሮ መልካም ነገር ያናገራል ይላል። ይሄን ያቀረባችሁልን ወንድሞች እህቶች እድሜና ጤና ይስጣችሁ። እግዚአብሔር ይባርካችሁ ይቀድሳችሁ። እድሜ ለንስሐ ዘመን ለፍስሐ ያብቃችሁ። አገራችን ኢትዮጵያን ሰላም ያርግልን። የሁላ ሰላም ቢሆን ነው የምትመግቡን። በኩራ ሃይማኖት ወትሩፋትን የሰንበት ትምህርት ቤት እግዚአብሔር ይባርክልን ይቀድስልን። ትውልደ ጻድቃን የተባረኩ ክብር ተወለዱት በስተቤቱ ይላል። የጻድቃን ዘራቸው የተባረከ ነው የተቀደሰ ነው እንዳለ ነብዩ ዳዊት። እነዚህን እግዚአብሔር ለኛ ይህን ዛሬ ያቀረቡልን እድሜና ጤና ይስጣቸው። የወጣት ዘመናቸው እግዚአብሔር ይባርክልን ይቀድስልን። አገራችን ኢትዮጵያን ጽኑ ሰላም ያርግልን። ለዛሬ ዓመት በሰላም በጤና ያድርስልን። በቸርነቱ በምሕረቱ ጎብኝልን። ለሀገራችን ለኢትዮጵያ ሰላሙን አዎ ኢታሬኒ ሙስና ለሀገሪቱን ኢየሩሳሌም ብለው አባቶቻችንና በሚልክ የኢየሩሳሌምን ጥፋት እንዳታሳየን ፈጣሪ ሆይ ብለው ጸልየዋል። እኛም ለዚህ ላቀረቡልን ወንድሞች እህቶች መጸለይ ይገባናል። ለሀገራችን ለኢትዮጵያ መጸለይ ይገባናል። የሀገራችን የኢትዮጵያን ጥፋት አታሳየን እያለ መጸለይ ይገባናል። ሚመራን ጸሎት ከሁሉም ነገር ያድናል። ከነደደው ሰዓት ከማይበሉ ያድናና እግዚአብሔር እድሜና ጤናውን አበስቶ ይስጥልን። በየጊዜውና በየሰዓቱ ጠባቂ መልአክ ይዘዝላችሁ። መንፈስ ቅዱስን ያቅርላችሁ። ኃይለ አጋንንትን ያርቅላችሁ። አገራችን ኢትዮጵያን ከረሃብ ከስደት ከጦርነት ያድንልን። በዝናበ ምሕረቱ በክለ በረከቱ ይታረቀን። እህል ነስቶ አይጣላን። የተራዳችሁን ሁላ መልአከ እግዚአብሔር ይራዳችሁ። አመሰግናለሁ።